ሰላም ጤና ይስጥልን እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ የጥር 16 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች ከይሳት ጀምሮ ወደ እናንተ ማድረሱን ይቀጥላል። ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ የምናደርገው ዋና ዋና ዜናዎችን በማስቀደም ነው። ኢትዮጵያ የማንንም አትፈልግም የራሷም አትሰጥም፣ የሄደም ካለ ታወራርዳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚሁ ጊዜ ጠቅላይ ሚኒስትሩ የኢትዮጵያ የወደፊት ፍላጎትና ብሔራዊ ጥቅም ምን እንደሆነም ተናግረዋል። የኢትዮጵያ ብሔራዊ ጥቅም ምን ይሆን? ቀጣይስ ፍላጎቷ ወዴት ይሆን? በዜናችን ይዘነዋል። በአዲስ አበባ የፍቺ ምዝገባ በከፍተኛ ሁኔታ እያሻቀበ እንደሚገኝ ቁጥሮች ነግረውናል። የፍቺና የጋብቻ ሁኔታ በተመለከተ በአዲስ አበባ ቁጥሮች ምን ይሉላል? እንመለከተዋለን። እንደዚሁም ኢትዮጵያ በዘመን ቅብብሎሽ ጀግኖችን መፍጠር ትችልበታለች፣ ታውቅበታለች፣ ፈጥራለችም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ አየር ኃይል ከፈጠራቸው ጀግኖች መካከልም ብለው ጠቅላይ ሚኒስትሩም የጠሯቸው የኢትዮጵያ ዘመን ተሻጋሪ ጀግኖች የትኞቹ ናቸው? በዜናችን ይዘነዋል። ከውጭ ደግሞ ጎራ ብለን ስደተኞችን የማዳን ዘመቻው ሰብአዊነት የጎደለው ነው ሲል ተመድ አሳውቋል። ይህንን ጉዳይ ይዘናል። እንደዚሁም አድማጮቻችን ከውጭ ከያዝናቸው ዜናዎች መካከል የኢራንና የአሜሪካ እሰጥ አገባም የተመለከተ መረጃም ይዘናል። ኢራን ለአሜሪካ የከፋው ምላሽ እሰጣለሁ ስትል አስጠንቅቃለች። አሜሪካ ደግሞ ወደ ሙሉ ጦርነት ለመግባት ሙሉ ዝግጅት ማድረጓን አሳውቃም በታሪኳ አድርጋው የማታውቀውም የአርማዳ ስምሪት ለማድረግ መወሰኗም ታውቋል። እውነት አሜሪካ የአርማዳ ስምሪት ታደርግ ይሆን? በዜናችን የምንነግራችሁ ይሆናል። አድማጮች እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜና እንውሰዳችሁ። ኢትዮጵያ የማንንም አትፈልግም የራሷንም አትሰጥም፣ የሄደም ካለ ታወራርዳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የራሷን ጥቅም በየዋህነት በተላላ በአጭር ጊዜ ድል አሳልፋ እንደማትሰጥ፣ የተሰጠ ካለም ማወራረዷን እንደማትተው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩም ቀጣዩ የኢትዮጵያ አብይ ተግባር ብለው የጠሷቸው ጉዳዮችም አሉ። የኢትዮጵያ ስትራቴጂክ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑንም በዚሁ ጊዜ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉትም የፌርሊ አየር ኃይል 90ኛ ዓመት ምስረታን አስመልክቶም ቢሾፍቱ በሚገኘው የተቋሙ ዋና ቅጥር ግቢ በተዘጋጀ ክብረ በዓል ላይ ዛሬ ቅዳሜ ጥር 16 ቀን 2018 ዓ.ም ባደረጉት ንግግራቸው ነው። የፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ዶክተር አብይ አህመድም በዚህ ንግግራቸው የኢትዮጵያ አየር ኃይል ላለፉት 9 አስርት ዓመታት በብዙ ከፍታ በብዙ ዝቅታም ውስጥ ማለፉን አመላክተዋል። የኢትዮጵያ አየር ኃይል ስመጥርና ታላቅ ሲሉ ያሞካሹ ጠቅላይ ሚኒስትሩም ተቋሙ አሁን ላለበት ቁመና በየዘመናቱ የነበሩ መንግስታት የሰሯቸው ድምር ስራዎች ግን ውጤት እንደሆነም ገልጸዋል። አየር ኃይሉ አሁን ያለበት ደረጃም ያለፉት 90 ዓመታት ከነበረበት ከፍ ያለና የላቀ ብቃት የያዘበት ጊዜ እንደሆነም በድፍረት መናገር እንደሚቻል ጠቁመዋል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ ነው። በትኩስ አቅም ኢላማን በትክክል በመምታት ወይም ፕሬሲሽን ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫን እንከተላለን ብሏል። የጦር ኃይሎች ጠቅላይ አዛዡ ጠቅላይ ሚኒስትሩ አብይ አህመድም ጠቅላይ ሚኒስትሩ አክለውም ኢትዮጵያ አየር ኃይል ከፈጠራቸው ዘመን ተሻጋሪ ጀግኖች መካከል ጀነራል ለገሰ ተፈራ፣ ጀነራል አሸናፊ ወልደ ጻድቅ፣ ኮሎኔል በዛብህ ጴጥሮስ፣ ኮሎኔል ባጫ ሁንዴና የዛሬው የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተጠቃሾች ናቸው ሲሉም ተናግረዋል። ወቅታዊ የፍቺ ምዝገባ ያልተጠበቀ ጭማሪ አሳይቷል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በከተማችን የጋብቻ ምዝገባ የ10 በመቶ ቅናሽ ያሳይም፣ በአንጻሩም የወቅታዊ የፍቺ ምዝገባ ደግሞ በ160% አስደንጋጭ ጭማሪ አሳይቷል። የፍቺ መጠን ካለፈው ዓመት ጋር ሲነጻጸር ወቅታዊ የፍቺ ምዝገባ 160% አድጓል። ጋብቻ
በአመቱ የተደረገው አጠቃላይ 19800 ጋብቻ ምዝገባዎች ቢከናወኑም ወቅታዊ የጋብቻ ምዝገባ ግን ካለፈው ዓመት በ10 ቀንሷል ተብሏል። ነፃ ፕሬስ፣ ነፃ ሐሳብ፣ ነፃ መንፈስ በሚል መሪ ሐሳብ ላለፉት 30 ዓመታት ህዝቡን ሲያገለግል የቆየው ሪፖርተር ጋዜጣ የተመሰረተበትን 30ኛ ዓመቱን አክብሯል። ነፃ ፕሬስ፣ ነፃ ሐሳብ፣ ነፃ መንፈስ በሚል መሪ ሐሳብ ላለፉት 30 ዓመታት ህዝቡን ሲያገለግል የቆየው ሪፖርተር ጋዜጣ በዛሬው ዕለት 30ኛ ዓመት የምስረታ በዓሉን አክብሯል። ሪፖርተር ጋዜጣ ታትሞ ለአንባቢያን ሲቀርብ የብዙዎች ቀልብ የሳበ መሪ ቃሉም ነፃ ፕሬስ፣ ነፃ ሐሳብ፣ ነፃ መንፈስ የሚል ነበረም። በኢትዮጵያ ታሪክ ለመጀመሪያ ጊዜ የግል መጽሔቶችና ጋዜጦች ከ1984 ዓ.ም ጀምሮ የህትመት ብርሃን ማየት መጀመራቸው የሚታወስም ነው። ሪፖርተር በሀገር ውስጥ በሁሉም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ለሀገር ለህዝብ የሚጠቅሙ በርካታ ዘገባዎች፣ ሀተታዎች እንደዚሁም በተለያዩ የአስተያየት አምዶች በባለሙያ አማካኝነት የተለያዩ እይታዎች ያላቸው መጣጥፎችን በማስተናገድ ጭምር የሚጠበቅበትን ሲወጣ ቆይቷል። ሚዲያን የተመለከቱ ብቻ ሳይሆኑ በሁሉም መስኮችና ዘርፎች አምዶች፣ ደንቦችና መመሪያዎች ሲረቀቁም ሪፖርተር ግንባር ቀደም በመሆንም ህግ እንዲከበር ጥረት ሲያደርግም ታውቋል። ሪፖርተር ዋነኛ ተጠሪነቱን ለህዝብ ያደረገ ጋዜጣ ነበረ። በዚህም ምክንያት መንግስትም ሆነ ሌሎች የሚመለከታቸው አካላት ለህዝብ ሰላምና ደህንነት፣ ጤና፣ ኑሮና ለሌሎች ጉዳዮች ትልቅ ትኩረት እንዲሰጡ ያላሳሰበበት ጊዜም የለም። ሌላው የሪፖርተር ትልቁ ተግባር የኢትዮጵያውያን ብሔራዊ ጥቅም ማስከበርም ነበረ። አንድ ወቅት በድርቅ፣ በረሃብ፣ በተለያዩ ግጭቶችና በለየላቸው ጦርነቶች ምክንያትም የገጽታ ብልሽት የደረሰባት ኢትዮጵያ ወደ ቀድሞ ታላቅነቷ እንድትመለስ ለፖሊሲ ግብዓት የሚሆኑ መፍትሄዎች አመላካች በሪፖርተር በተደጋጋሚና በስፋትም ወጥተዋል። በሪፖርተር የ30 ዓመታት ጉዞ መንገዶች አልጋ ባልጋ አልነበሩም። ጋዜጠኞችን ከማጥቃት ጀምሮ ተቋሙን አቅመ ቢስ በማድረግ ለማሽመድመድ በርካታ ጥቃቶች ተፈጽሟል። በርካታ ክሶችም ተከፍተዋል። በቃልና በጽሁፍ ጭምር መረር ያሉ ማስጠንቀቂያዎችም ማስፈራሪያዎችም ደርሰውበታል። ዛሬ ግን ለዚህ ለ30 ዓመት ክብረ በዓሉን ለማክበር በቅቷል። ያዛኔ ሲጀመር ነፃ ፕሬስ፣ ነፃ ሐሳብ፣ ነፃ መንፈስ በሚል መሪ ቃል የጀመረው ጉዞ 30 ዓመት አድርሶታል። ቀጥለናል አድማጮቻችን። ከውጭ ወዳገኘናቸው ዜናዎች ደግሞ እንወሰዳችሁ። ስደተኞችን የማደን ዘመቻው ሰብአዊነት የጎደለው ነው ሲል ተመድ ገለጸ። የተባበሩት መንግስታት ድርጅት ተመድ አሜሪካ ሰነድ አልባ ስደተኞችን በግዳጅ ለማባረር የምታደርገው መጠነ ሰፊ እንቅስቃሴ በጽኑ ተቃውሟል። የድርጅቱ ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክም አሜሪካ ስደተኞችን የምትይዝበት መንገድ ሰብአዊነትን የመንፈግ ያህል ነው ሲሉ መቅሰዋል። የአያያዝ ሁኔታ የአሜሪካ የኢሚግሬሽንና ጉምሩክ ኢንፎርመንት ስደተኞችን የሚይዝበት መንገድ የህግ አግባብን ያልተከተለና የቤተሰብ አንድነትን የሚንድ ነው ብሎታል። ስደተኞች በስራ ቦታቸው፣ በትምህርት ቤት፣ በገበያና በመኖሪያ ቦታቸው ሳይቀር እየታደኑ መያዛቸው በስደተኞች ማህበረሰብ ዘንድም ከፍተኛ ስጋት፣ ጭንቀት መፍጠሩም ተመድ ገልጿል። አሜሪካ ለ60 ቀናት የሰጠችው በገዛ ፍቃድ የመውጣት ጊዜ ካበቃ በኋላ አሁን የጀመረችው የማሳደድ ዘመቻ መሰረታዊ የሰብአዊ መብት መርሆችን የጣሰ ነውም ብሎታል። በሌላ በኩል አይሲ ባለሙያዎች ስራቸውን ለመስራት በሚንቀሳቀሱበት ወቅትም ከስደተኞች ዘንድ ዛቻና ማስፈራሪያ እየደረሰባቸው መሆኑን በመግለጽም ቅሬታ አቅርቧል። አሜሪካ ሰነድ አልባ የሆኑ ስደተኞችን በሙሉ ጠራርጋ እንደምታስወጣ በይፋ ማሳወቋን ተከትሎ በሚሊዮን የሚቆጠሩ ሰዎች በከፍተኛ ስጋት ውስጥ ወድቀዋል። ተመድ ወቀሳ በአሜሪካ ፖሊሲ ላይ ለውጥ ያመጣ እንደሆነ ምንም ፍንጭ የተገኘ ነገር የለም። ኢራን ለአሜሪካ የከፋውን ምላሽ እሰጣለሁ ስትል አስጠነቀቀችም። ኢራን በአሜሪካ የሚሰነዘርባትን ማንኛውም አይነት ጥቃት እንደ ሙሉ ጦርነት እንደምትቆጥረውና ለዚህም የከፋውን ሁኔታ ለመጋፈጥ ጦሯ በተጠንቀቅ ላይ መሆኑን ገልጻለችም። ፕሬዚዳንት ዶናልድ ትራምፕ አርማዳ ወይም ግዙፍ የጦር መርከብ ስብስብ ወደ ቀጠናው እየተንቀሳቀሰ መሆኑን ተከትሎም ኢራን ማስጠንቀቂያዋን አውጥተዋለች። ማንኛውም አይነት ጥቃት ውስን ቀጥተኛም ሆነ የቀዶ ጥገና ወይም ሰርጂካል አይነት ይሁን እንደ ሙሉ ጦርነት ነው የምንቆጥረው ሲሉ ስማቸው ያልጠቀሰ ከፍተኛ የኢራን ባለስልጣናት ተናግረዋል። የሀገሪቱ ጦር ለማንኛውም አጋጣሚ ዝግጁ እንዲሆንና በመላ ሀገሪቱ ከፍተኛ ጥበቃ እንዲደረግም ትዕዛዝ
አስተላልፈዋል። ዋዜማ ሬዲዮ የኢትዮጵያ የስራ ፍቃዱን መለሰም። ብሔራዊ ጥቅምን የሚጻረሩና ሁከት ቀስቃሽ ዘገባዎችን በመስራቱ እርምጃ ተወስዷል ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አሳውቋል። ዋዜማ ሬዲዮ የኢትዮጵያ ሕገ መንግስትና የመገናኛ ብዙሃን አዋጅን አክብሮ ለመስራት ፈቃደኛ ባለመሆኑ የስራ ፍቃድ እውቅናውን በዛሬው ዕለት ተመላሽ ማድረጉን የኢትዮጵያ መገናኛ ብዙሃን ባለስልጣን አሳወቀ። የሚዲያ ዘገባዎች የሀገርን ብሔራዊ ጥቅም የሚጻረሩ ሚዛናዊነት የሚጎላቸውና ሁከት ቀስቃሽ ሆነው መገኘታቸውን ገልጿል። በዘገባዎቹ ላይ የፌዴራልም ሆነ የክልል መንግስታት አስተያየትና ምላሽ ሳይካተት የአንድ ወገን ብቻ ሆነዋልም ብሏል። ከ2 ወራት በፊት የመጨረሻ ማስጠንቀቂያ ተሰጥቶት የነበረ ቢሆንም የሚዲያ ማስተካከያ እርምጃ ለመውሰድ ፈቃደኛ ሆኖ አልተገኘም ብሏል። በዚህ መሰረት ዋዜማ የሚዲያ ስራ ፈቃዱን ተመላሽ እንዲያደርግ መወሰኑና ባለስልጣኑ ሲያደርግለት የነበረውን ድጋፍ ማቋረጡንም ይፋ አድርጓል። የቻይናው ከፍተኛ የጦር ጄኔራል በቁጥጥር ስር ውለዋል። በቻይና ወታደራዊ መዋቅር ውስጥ ከፍተኛ ስልጣን ካላቸው ግለሰቦች አንዱ የሆኑት የ75 ዓመቱ ጄኔራል ሻንግ ዡያን የዲሲፕሊን ጥሰት ብዙውን ጊዜ ለሙስና የሚሰጥ መጠሪያ ተጠርጥረው ምርመራ ተጀምሮባቸዋል ነው የተባለው። ጄኔራል ዩያን በማዕከላዊ ጦር ኮሚሽን ምክትል ሊቀመንበር ከመሆናቸው በላይ የቻይና ኮሚኒስት ፓርቲ የፖሊት ቢሮ አባል የነበሩ ተደማጭ ሰው መሆናቸውም ታውቋል። ይህ እርምጃ የፕሬዝዳንት ሺጂንፒንግ የሙስና መከላከያ ዘመቻ አካል ተደርጎም ተወስዷል። ውድ የኢትዮጵያ ድምፅ ተከታታዩ የኢትዮጵያ ድምፅ የጥር 16 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።